ሀኒ ኩርትም ብላ አልጋው ጫፍ ላይ ተኝታለች። አባቷን ሐኪም ቤት ይዛ በቃ በግሉኮስ እየተጠቀሙ ነው። አባቴ ነቃል ነቃ እያለች እዛው እንቅልፍ ወስዷታል። አቶ መስፍን በቃ ባለቤቴ ከጎኗ መቆም አለብኝ ብሎ ከ13 ወይም ከ12 ዓመት በቆይታ በኋላ ወደ አገሩ ወደ ልጆቹ ተመልሷል። የመስፍን መምጣት ሜላት አልተዋጠላትም። እንዴት ሳትነግረኝ ይህን ያክል ባህር አቋርጠው ስትመጣ ለምን አትነግረኝም ብላ ተቆጥተዋለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመሪም ኤንድ ማይብሮ ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላም ብያለሁ። ለቤት አዲስ የሆናችሁ እንደተለመደው ሰብስክራይብ ማድረጋችሁ እንዳትረሱ፣ ነባሮች ላይክ ሼር አድርጉ። ኖላዊ ፊልምን ይዤላችሁ መጥቻለሁኝ። አብራችሁ ይቆዩ። ድራማው ሲጀምር ሀና አባቷ ታመው ለማሳከም ሐኪም ቤት ይዛ ሄዳ ግሉኮስ ተተክሎላቸው በቃ ካሁን ነቃ እያለች አልጋው ጫፍ ኩርትም ብላ እየተጠባበቀ ሳታስበው እንቅልፍ ውስጥ ይወታል። አይነጋ የለም ነጋና በቃ ባይነቃህ እንዴ እያለች ስራ መግባት አለብኝ ዛሬ ትናንትና ስለቀረሁኝ በቃ ስሬ ትቀየመኛለች እና ቀደም ብዬ መሄድ አለብኝ ብላ በጧት በሌሊቱ ወደ ስራ መሄድ እንዳለባትና አሲርን እንደምትጠራላቸው ለአባቷ ነግራ ወደ ስራ ቦታ ሄዳለች። አቶ መስፍን ለሜላት ሳይነግሯት ባህር አቋርጠው ከ13 ወይም ከ14 ዓመት በኋላ ወደ ሀገራቸው ተመልሰዋል። በርቁ ሲቆረቁሩ ሜላት ናት። የኔ ልጅ እንዴት ነሽ? አላወቅሽኝም? ሰላም ነሽ? እያለ ገና ምርመራው የዲኤንኤ ምርመራው ውጤት ሳይታወቅ የእሱ ልጅ መስለው እቅፍ አድርጎ ሰላም አላት። እሷም አፏየት ተንተባተበ። እኔ አይደለሁም ልጅዎ ለማለት እያሰበች ችግር የለውም ብለው ሻንጣውን እዛው ክላስ አስገቢ ብሎ ወደ ክላስ ገብተዋል። ሜላትን ሲያዋት ድርቅ ብላለች። ማለት እንዴት ሊመጣ ይችላል ብላ አስባ ነው መሰለኝ አቶ መስፍን ሰርፕራይዝ አድርጋት ያለው ብሎ ሲያስብ፣ ሜላት ግን ሌላ አሰበች። እንዴት ሳትነግረኝ እያለች መቆጣት ጀመረች። አንቺ በቃ ዱላ ልመቺ ነው ታዩ ይቅርብሽ፣ ትንሽ ተረጋጊ ብሎ ጥሏት ወጥቷል። ምናሴና ሰላም ወደ ውጭ ዘናፈት አለማለት ሲወጡ ሀናን አግኝተዋት ለምን አብረሽና አትቀላቀይም አትወጪም ዘናፈት አትይም ቢሏትም እኔ ስራ አለብኝ የቤቱ ስራ ትንሽ ይቀረኛል እናንተ ወጣ ብሉ ባይሆን የምትወዱትን ምግብ ሰርቼ እጠብቃችኋለሁ ብላ ተሰናብታችኋለች። እርግብ ተብዬው መስፍን እቅፍ አድርጎ ሀናን ሲስማት አይታ ተንጨርጭራለች። ምን ሆና ነው? ምን አገባሽ አንቺ እንደዚህ የሚያረግሽ ምንድን ነው ብላ ወይዘሮ ሜላት ክላስ ዶላብ እየረተበች እያለ ከኋላዋ ሄዳ ጉሮሮዋን አንቃታለች። እሷም አልተመለሰችላትም። አባባ መድኃኒታቸው ምንድን ነው ይሄ ነገር አያልቅም እንዴ እያሉ ለአሲር እየነገሩት፣ አሲርም ምንድን ነው ሆዴን ራበኝ ስለ ምግብ እያወሩ ነበር። አረ ምናንተ ብቻ እኔም ራሴ ርቦኛል ምን ማድረግ እንችላለን? በቃ ሀና ይዛ ትመጣለች እንዴ? ሀና ስራ ልትሰራ ነው እንጂ ሄደችው ምግብ ልታመጣ ነው እንዴ? እየተባባሉ በቃ በየትም ለሶ እንደዚህ እስከሚረበው ድረስ መጠበቅ የለብኝም እኔ ያመጣለሁ ብሎ አሲር ወደ ውጭ ወጥቷል። አሁን ከየት ሊያመጣ ነው? አኪት ሰርቆ ነው የሚሆነው እንደው የሆነ ችግር ባልተፈጠረበት እያሉ እየተጨነቁ ነበር። አቶ መስፍን ልጆቻቸውን አግኝተው ከጎንና ከጎን ቁጭ አድርገው እያጫወቱ ነው፣ እያወሩ ነው። ልጆቻቸውም ደስ ብሏቸዋል። እንዴት ሳትነግረን አባዬ ዝም ብለህ ትመጣለህ? እናታችሁም እንደዛ ነው ያለችው። ቆየኒ መምጣት እንዴት ይሄን ያክል ያስጨንቃችኋል? እንደውም ልትደሰቱ ነው የሚገባችሁ አላቸው። እሱማ ልክ ነህ፣ እንኳን ሰላም መጣህ። ለማንኛውም ሀኒ ምግብ ታቀርብልን ብለው ሀኒን ሲጠሯት እንዴ ይቺ እኮ የኔ ልጅ መስላኝ ስገባ ገና ቤት ሰላም ያልኳት ልጅ ነች። እርግብን ሰራተኛ ሀናን ደግሞ የኛ ልጅ አርጊ ነው ሰላም ስላቸው የነበረው ብሎ ሲናገር፣ ሰላም ወይ ጉድ እርግብን ሰራተኛ አርገ ስታወራ ታሳብድህልኛላ። ግን እንዴት አሰብክ ሀና ልጅህ መሆኗን? እኔ እንጃ የሆነ በቃ ገና ሳያ ልጅ የመሰለችኝ እንደ ልጅ አርጋ አወራኋት ብሎ ለልጃቸው ምን እንደተፈጠረ አወራቸው። ወይዘሮ ሜላት ውጭ ወተን እናውራ ስለ ሁሉም ነገር ስለ ልጆቻችን፣ በተለይ ደግሞ አዲሷ ልጅ ስለ ሀና ስለ ዲኤን ምርመራው ስለ ሁሉም ነገር በደንብ እናውራ ብሎ ውጭ እንሂድ ቢላትም እምቢ ብላለች። ማውራትም ካለብን ቤት ነው እንጂ ውጭ አልሄድም ብላ ገግማለች።
እርግብ ተብዬዋ ሰላም ስርስር እየሄደች ስለ ሀና መጥፎ ነገር ለማንሳትና ለማውራት ለማጥላላት እህቷ እንዳልሆነች እንድትናገር ለማሳመን እየሞከረች ነው። በተለይ ደግሞ ሕክምና ከዚህ በፊት ታማ ሰላም መድኃኒት ማን ነው ደም የሰጠቻትን አንድ አይነት ደም ስለሆነ በቃ እሷ እህቴ ናት ብላ ስላመነች እሷማ እህትሽ ልትሆን አትችልም፣ የደሙም አይነት ቢሆን አጋጣሚ ነው እያለች ለማባባል ሞክራለች። ሜላት ተብዬዋ የዲኤን ምርመራውን የፈለግኩትም ልጄ ስለፈለጉ ነው። ልጄ ሰላምም ስለጨቀጨቀች ነው እንጂ ሀና በጭራሽ ልጄ አትሆንም ብላ ምናለች። የእናትና የአባታቸው ጭቅጭቅ ሰላምና መናሴ አሳስቧቸዋል። በቃ የሆነ ነገር ማድረግ አለብን። ለምንድን ነው ከአባቴ ከመምጣቱ በፊት እናቴስ ዝም ብትል የምትጨቃጨቁን ለምንድን ነው ብለው ራሳቸው እያሰቡ ነው። ግን የሆነ ነገር ማድረግ አለብን እኮ እንደዚህ እየተጨቃጨቁ የሀናና የእርግብ ነገር ቸክ ሳይደረግ እስከ መቼ ነው እንደዚህ የሚሆኑት? እኛማ የሆነ ነገር ማድረግ አለብን በመካከላቸው ገብተን ብለው ሰላምና ምናሴ አስበዋል። እናትና አባታቸውን ለማስታረቅ የሆነ ነገር ማድረግ እንዳለባቸው ተወያይተዋል። በሌላ በኩል ሐኪም ቤት ያው የሀና አባት ስለራባቸው በቃ ጌም ተጫዎቼ ወይም ደግሞ ተጫዎቼ ገዝቼላቸው ልምጣ ብሎ አሲር አስቦ በቃ ብር 10 ብር እናወጣና ጌም እንጫወት፣ ያሸነፈ ብሩን ይወስዳል እያለ እየቀለደ ብር እንደሌለው ጠንቅቆ ቢያቅም ግን ደግሞ ርቧቸው እንደዚህ መቀመጥ አይቻልም፣ የሆነ ነገር ማድረግ አለብኝ ብሎ አስቧል። የአቶ መስፍን የሀናንና የእርግብን ነገር ለማወቅ እስቲ ቁጭ በሉና ላውራችሁ ብሏቸዋል። ሳሎን ሁለቱንም ቁጭ አድርጎ ስለ ሀና ስለ ሁሉም ነገር ስሟን በተለይ ሀና ሀና እያለ መጥራቱ እርግብ አስገርሟታል። እንዲህ አባዬ በቃ የኔን ስም አትይዘውም? ማን ነበር ስምሽ ብሎ ሲጠይቃት ስሜን የሀናን ግን በደንብ ይዘኸዋል፣ የኔን ብቻ ነው ያላስከው፣ ምን ሆና ነው ስትለው እኔ ምን አውቃለሁ አላውቅም፣ የሀናን አልረሳሁትም፣ በዛ ላይ ስም ሴቭ የማድረግ አእምሮ ብዙም እንትን አይደለሁም ብሎ ነገሩን ለማስቀየስ አስቧል። እና ሀና አባትሽ እንዴት ናቸው? አባቴ አሁን ላይ ሐኪም ቤት ነው እየታከመ ነው። እና ደግሞ ምንድን ነው ማለቴ ያው የዲኤን ምርመራው መደረግ አለበት ግዴታ ነው። ከእርግብና ከአንቺ የትኞቹ ልጄ መሆን እንዳለባችሁ ማወቅ እፈልጋለሁኝ ብሎ ሲያወራቱ መስፍን ሀና ብድግ ብላ በእኔ ላይ ምንም የሚፈጥረው ነገር የለም፣ እኔ የሆነ ንብረት ፈልጌ ወይም ደግሞ አባቴ ስለታመመ ገንዘብ ፈልጌ የሆነ ነገር ፈልጌ እናንተ ላይ አልመጣሁም። ስለዚህ ምርመራው ለጠቀመም ጉዳም ለራሳችሁ ነው። ልጃችሁ ቢያንስ የትኛዋ እንደሆነ ለማወቅ ይረዳችኋል እንጂ በእኔ ህይወት ላይ እኔ አባቴ እሱም አባቴ ሐኪም ቤት የተኛው አባቴ ነው። እናትም አባትም ሆኖ ያሳደገኝ እሱ ነው። ስለዚህ ካልደበራችሁ አሁን ወደ ሐኪም ቤት መሄድ አለብኝ። አባቴ ሐኪም ቤት ተኝቷል። ሁሉንም ነገር ሌላ ጊዜ እናወራለን። ለምርመራም ቢሆን እኔ ደሜን ለመስጠት ዝግጁ ነኝ ብላ ከአቶ መስፍን ጋር አውርታለች። እርግብ ያሰበችው ነገር ሳይሳካላት ሲቀር በቃ በቁጭት ይች ልጅ እውነትም ልጃቸው ለመሆን ቆርጣ ተነስታለች። እውነቱን ካወቁ እኮ በቃ መንግጋው አውጥተው ይጥሉኛል ብላ አስባለች። አቶ መስፍን ግን በቃ ህሊናቸውም ውስጣቸውም ሀና ልጃቸው እንደሆነች እያሰቡ ነው። አሲር ለአባባ ስለ ራባቸው ምግብ መግዛት ስላልቻለ የሆነ ነገር ማድረግ አለብኝ ብሎ ስላሰበ በቃ ቁማር እንጫወት፣ ያሸነፈ ብሩን ይወስዳል ብሎ በዛ በብሩ ምግብ ለመግዛት ወስኖ ወዲያ ወዲህ እያለ ነበር። ድንገታና ምግብ ይዛ መታለች። ረቧችሁ ነዋ እንደዚህ የምትሆኑት፣ በቃ እናንተ ሐኪም ቤቱንም እንደ ቤት ቆጥራችሁ ድብድብ መጀመራችሁ እያለች እየቀለደች የያዘችውን ምግብ በፌስታል ምግብ ይዤላችሁ መጥቻለሁ እያለች እያሳየቻቸውና ለማጉረስ እየሞከረች ለአባቷ አባዬ ብላ መድኃኒቱስ እንዴት ነው በስነ ስርዓት እየወሰድክ ነው? አይዞ በርታ በል እያለች እያጽናናች ምግብ እየበሉ ድራማው እዚህ ላይ ያበቃል። ውድ ቤተሰቦችዬ ስለነበረ ቆይታ አመሰግናለሁ። ኖላዊ ድራማ ይሄን ይመስላል። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በቃ በሌላ ፓርት እስከምንገናኝ ባይ ባይ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻው ቻው።